ጤና ይስጥልን ክቡራትና ክቡራን የአሉላ ፍሬው አማረ የዩቲዩብ ገጽ ተከታታዮች እንደምን አላችሁ? ማንቸስተር ዩናይትድ ወደ ሴንት ጄምስ ፓርክ አቅንቶ ነገ ምሽት 5 ሰዓት ከሩብ በሊጉ በ29ኛ ሳምንት ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። እዚህ ጨዋታ ላይ ነጥብን ይዞ የሚወጣ ከሆነ የአውሮፓ ቻምፒዮንስ ሊግ ተሳትፎን የማግኘቱ ድል ከፍተኛ እንደሚሆን ተነግሯል። የዩናይትድ ተፎካካሪ ክለቦች እርስ በርስ ጨዋታ ያደርጋሉ። አስቶን ቪላ ከቼልሲ ጨዋታቸውን ማድረጋቸውን ተከትሎ ዩናይትድ ነጥቦችን የሚያገኝ ከሆነ በዚህ ጨዋታ ረገድ ወደ ቻምፒዮንስ ሊግ የሚያደርገው ቦታ የሰመረ ሊሆን እንደሚችል በርካቶች የስፖርት ተንታኞች ሀሳባቸውን እየሰጡ ይገኛሉ። በሊጉ ከዚህ በኋላ በሚደረጉ 9 ጨዋታዎች ላይ ምናልባት ከባዱ ጨዋታ ተብሎ ከሚጠቀሱ መርሃ ግብሮች ውስጥ አንዱ የነገው የሴንት ጄምስ ፓርክ የማንቸስተር ዩናይትድና የኒውካስል ዩናይትድ መርሃ ግብር እንደሆነ መናገር ይቻላል። ከዛ በተጨማሪ ሴንት ጄምስ ፓርክ ላይ ጨዋታውን ካረገ በኋላ ዩናይትድ በቪታሊቲ ከበርንማውዝ ጋር፣ በስታንፎርድ ብሪጅ ከቼልሲ ጋር እንዲሁም ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ላይ ከሊቨርፑል ጋር የሚያደርገው ጨዋታ በቀሪ 9 ጨዋታዎች ላይ ምናልባት ትንቅንቆቹ ከፍተኛ ይሆናሉ ተብሎ የሚጠቀሱ ናቸው። ለማንኛውም በዚህ ጨዋታ ላይ ሀሳቦችን የምናደርስ ይሆናል። ብሩኖ ፈርናንዴዝ አይመቸኝም ያልኩት ከተጫዋቹ ብቃት ወይም ከተጫዋቹ ፐርፎርማንስ ሳይሆን በተለይ ከክርስቲያኖ ሮናልዶ ጋር የገቡበት ሰጣ ገባ ያኔ ስላልወደድኩት ነው እንጂ ሁሉም የፕሪሚየር ሊግ ክለብ የሚመኘው ተጫዋች ነው ብሩኖ ፈርናንዴዝ። ያለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ዘንድሮም አምናም ደረጃዎቹ ላይ የእሱ ተጽዕኖ ባይኖር ኖሮ ዝቅ ሸርተት የማለት ነገር እንዳለ መናገር ይቻላልና ከባህሪ አኳያ ነው የሚነጫነጭበት ነገር። ፕላስ ደግሞ ከሮናልዶ ጋር የፈጠረው ሰጣ ገባ ነው እንጂ አይችልም አላልኩም። አይመቸኝም ያልኩት እንጂ አይችልም አላልኩም። ለማንኛውም ሀሳቦችን እናነሳለን። ማንቸስተር ዩናይትድ ከኒውካስል ጋር ከባድ ጨዋታ እንደሚጠብቀው ይነገራል። ኒውካስል እንግዲህ በፕሪሚየር ሊጉ በሜዳው ባደረጋቸው ጨዋታዎች 23 ጎሎችን የተቆጠሩበት ክለብ ነው። ይሄ በሊጉ ከሚገኙት ከወልቭስ 30 ጎል አስተናግዷል፣ ከዌስትሃም 27 ጎል አስተናግዷል። ከነዚህ ክለቦች ቀጥሎ በሜዳው ሴንት ጄምስ ፓርክ ላይ 23 ጎሎችን ያስቆጠረ ሶስተኛው ብዙ ጎል የተቆጠረበት በሜዳው ክለብ ነው ይላል እንግዲህ የኦፕታ ጽሁፍ ማለት ነው። ማንቸስተር ዩናይትድም ለየት የሚያደርጋቸው ነገሮች አሉ፣ አንድም የሚያመሳስላቸው ነገሮች አሉ። 3ኛና 13ኛ ደረጃ ላይ ተቀምጠዋል። በሊጉ ዩናይትድ 51 ነጥብ ሰብስበዋል፣ ኒውካስል 36። ማንቸስተር ዩናይትድ እንግዲህ አሁን ያለፉትን ጨዋታዎች በትንታኔ መልክ ስናቀርብ የክሪስታል ፓላስ ጨዋታ ላይ፣ የኤቨርተን ጨዋታ ላይ በተለያዩ መመዘኛዎች የተጋጣሚው ቡድኖች ከማንቸስተር ዩናይትድ ያነሰ ጎሎችን አስተናግደው ነው ዩናይትድን ሲገጥሙ የነበሩት። ግን በጨዋታው ማንቸስተር ዩናይትድ ሁለቱንም መርሃ ግብር አሸንፏል። ይሄኛው መርሃ ግብር ግን ኒውካስል ከማንቸስተር ዩናይትድ በላይ ጎል የተቆጠረበት ቡድን ነው። ማንቸስተር ዩናይትድ 38 ጎል ተቆጥሮበታል፣ እንዲሁ ደግሞ ኒውካስል 42 ጎሎች ተቆጥሮበታል። ስለዚህ ሪሰንትሊ ከገጠማቸው ክለቦች ውስጥ ከዩናይትድ በላይ የተቆጠረበትን ክለብ የሚገጥም ይሆናል። ማንቸስተር ዩናይትድ 50 ጎል አስቆጥሯል፣ ኒውካስል 40 ጎል ተቆጥሮበታል። ኒውካስል በጣም ደካማ ጎኑ በዘንድሮ ዓመት በተለይ እየመራ ነጥቦችን አባክኗል። 19 ነጥቦችን ድሮፕ አድርጓል እየመራ ተብሏል። ማንቸስተር ዩናይትድ ደግሞ ከመምራት ተነስቶ ጨዋታዎቹን ገሎ ይወጣል ሲባል 14 ነጥቦች እንዲሁ አባክኗል። ስለዚህ ሁለቱም አንድ የሚያደርጋቸው ነገር እየመሩ ነጥቦችን ድሮፕ ያደርጋሉ። ወይ ድሮፕ ወይ ደግሞ አቻ አሊያም ወይ ይሸነፋሉ ማለት ነው። ግን የማንቸስተር ዩናይትድ ትልቁ ብርታት መመራት ተነስቶ 15 ነጥቦችን አሳክቷል። ኒውካስል በዚህ ረገድ ደካማ ነው። 3 ነጥቦችን ብቻ ነው ከመመራት ተነስቶ ማሳካት የቻለው። ይሄ በሁለቱ ክለቦች መካከል ያለው ልዩነት በደንብ ጎልቶ የወጣበት እንደሆነ መናገር ይቻላል። የዩናይትድን ጥንካሬ እዚህ ላይ ማድነቅ ይገባል። ከክሪስታል ፓላስ ጋር፣ ከአርሰናል ጋር፣ ከዌስትሃም ጋር 3 ነጥቦችንም አቻዎችንም ሲያገኝ ከመመራት ተነስቶ ነው። በተለይ በ2026 ይሄ አንዱ የካሪክ መገለጫ ሆኖ እየተመለከት ነው እንገኛለን። ለመሆኑ ካሪክና ሩበን አሞሪምም ልዩነት አላቸው። በእርግጥ ካሪክ በፒቹ መጥቶ የፈርጉሰንን አይነት ስሜት የፈርጉሰንን አይነት የአሸናፊነት ባህሪ ካሪክ ታይም በሚለው አምጥቶ ለተጫዋቾቹ ተደራሽ አድርጎ ማንቸስተር ዩናይትድ ውጤታማ እንደሆነ ማሳያ ነው እና በዚህ ረገድ ግን በሁለቱ አሰልጣኞች መካከል በሩበን አሞሪም እና በካሪክ መካከል ያሉ አንዳንድ ለውጦች አሉ። ማለት ካሪክ ከአሞሪም ያነሰ ጨዋታን ያደረገው ይታወቃል። ግን በዚህ ረገድ በጨዋታዎቹ ላይ በሩበን አሞሪም ብልጫ የተወሰዱባቸው መመዘኛዎች አሉ ይላል። ለምሳሌ ካሪክ በሊጉ ያደረጋቸው ጨዋታዎች ገና
ያልተቋጩ ያልተደመደሙ ቢሆንም አጠቃላይ 17 ጨዋታዎችን እንደሚያደርግ ቢጠበቅም ግን እስካሁን ባደረጋቸው ጨዋታዎች ላይ ኤክስጂ ሬቱ 1.5 ነው። ማንቸስተር ዩናይትድ በአማካኝ 13.8 ሙከራዎችን ያደርጋል። ፕላስ በተጋጣሚዎቹ ላይ አቬሬጅሊ 51.8% ኳስን የመያዝ ብቃት አለው ይላል። በእርግጥ ያደረጋቸው ጨዋታዎች አነስተኛ ናቸው። ግን ሩበን አሞሪም በማንቸስተር ዩናይትድ ቤት ደግሞ ባደረጋቸው ጨዋታዎች ሪሰንት መርሃ ግብሮች ላይ 1.7 ኤክስጂ አለው። ከካሪክ ጋር ሲነጻጸር የካሪክ 1.5 ነው፣ የእሱ 1.7 ነው ኤክስጂ ሬት ማለት ነው። ዩናይትድ በሩበን አሞሪም ስር ቢያንስ አቬሬጅሊ 16 ሙከራዎችን ያደርጋል፣ በካሪክ ስር 13.8 ሙከራዎችን ያደርጋል። ይሄም ብልጫ ተወስዶበታል። ከዛ በተጨማሪ ካሪክ 51.8% ኳስ ቁጥጥር ይወስዳል በተጋጣሚዎቹ ቡድን ላይ ብለናል። በሩበን አሞሪም ስር ደግሞ ዩናይትድ 53.2% የቦል ፖሴሽን ብልጫ ነበረው ተብሏል። በዚህ ረገድ ካሪክ መጥቶ በማንቸስተር ዩናይትድ ቤት የፈጠረው መነቃቃት ስለ ንቦና ኮንፊደንስ ቡስት ማድረግ እንዳለው ሆኖ ግን ከሩበን አሞሪም የተሻለው ነገር ምንድን ነው? ማንቸስተር ዩናይትድ ጎል ኮንሰንት የሚቆጠርበት ጎል በኤክስጂ ሬት ልክ ቅድም እንደጠቀስ ነው ኤክስፔክትድ ጎል አጌንስት ብለን ብንመለከትና ማንቸስተር ዩናይትድ ፌስ የሚያደርጋቸው ሙከራዎች ሩበን አሞሪም በነበረበት ወቅት ያልነበረ ቁጥር ነው። ያንን ያሻሻለው ዩናይትድ ክሊንሺቶችን ሲያስመዘግብ ተመልክተነዋል። ብዙ ጨዋታዎች ላይ ሾቶችን ፌስ አያደርግም እና ይሄ ዋነኛው የካሪክና የሩበን አሞሪም መለያያ ነጥብ እንደሆነ ቁጥሮች ያመላክታሉ። እና ዩናይትድ አጌንስት ጎል የሚቆጠርበትን ነጥብ ወይም ኤክስፔክቴሽን ቀንሷል። ድጋሜ ደግሞ ፌስ የሚያደርገውንም ሹት ቀንሷል ይላል የኦፕታ ጽሁፍ እንደሚያመላክተው ከሆነ ማለት ነው። እንግዲህ ኒውካስትል ከሽንፈት መልስ ነው ይሄንን ጨዋታ የሚያደርገው። በኤቨርተን በሜዳው 3-2 ተረቷል። በፕሪሚየር ሊጉ ባሳለፍነው ሳምንት ማንቸስተር ዩናይትድ ክሪስታል ፓላስን አሸንፎ ይሄንን ጨዋታ ያደርጋል። ብሩኖ ፈርናንዴዝ የሳምንቱ የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋች ተብሏል። የሳምንቱ ኮከብ የሊጉ ተጫዋች ተብሏል። ለአራተኛ ጊዜ ሲያሸንፍ ነው። ምናልባት አንድ አመት ኤክስቴንድ እንዲያደርግ ውሉን ቢቆይ የሚሉ ሀሳቦችም እየፈለቁ ይገኛሉ፣ ከተጫዋቹ ካለው ሚና አኳያ ማለት ነው። ዛሬ በስፋት ሳንድሮ ቶናሊና ብሩኖ ጉማሬዝ ዩናይትድን የመቀላቀል እድል ሊኖራቸው ይችላል ተብሎ ተነግሯል። በዚህ ረገድ ብራዚላዊ ብሩኖ ጉማሬዝ በካስሜሮ አማካኝነት ወደ ማንቸስተር ዩናይትድ የመምጣት እድል ሊኖረው እንደሚችልም እየተነገረ ይገኛል ማለት ነው። ያለፉትን እንግዲህ 3 የሴንት ጄምስ ፓርክ ጨዋታዎች ማንቸስተር ዩናይትድ በኒውካስትል ተሸንፏል። ስለዚህ የነገውስ ጨዋታ በምን አይነት መልኩ ይቀጥላል ወይ የሚለው ነገር የሚጠበቅ ይሆናል። ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ከ2021 በኋላ በደብል ዊን የሚያሳካ ይሆናል። በቦክሲንግ ዴይ ፓትሪክ ዶርጉ ባስቆጠረው ብቸኛ ጎል 1-0 መርታቱ ይታወሳል። ከዚህ ረገድ ይህንን ጨዋታ የሚያሸንፍ ከሆነ ከ5 ዓመት በኋላ ማግፒሶች ላይ 2 ድል ያሳካበትን ሪከርድ የሚያሻሽል ይሆናል ተብሎ ተነግሯል። ኒውካስትል ማንቸስተር ዩናይትድን በረታባቸው አጋጣሚዎች በሊጉ በተደረጉ ጨዋታዎች እንደ ኤዲሃው ሰፊ የማሸነፍ ዊኒንግ ሬት ፐርሰንቴጅ የነበራቸው አሰልጣኝ የለም ተብሏል። ማንቸስተር ዩናይትድን በሊጉ ኒውካስትል ባሸነፈባቸው አጋጣሚዎች 36% የሚሆኑት ድሎች በአሰልጣኝ ኤዲሃው የተመዘገቡ እንደሆነ መናገር ይቻላል። ይሄ ማለት እንግዲህ ከጆ ሃርቪ በኋላ 6 ድሎችን ካሳኩበት ከ1969 እስከ 73 ካሳኩበት ድል በኋላ አሰልጣኝ ኤዲሃው በቅርብ ዓመታት ከ11 ጨዋታዎች 4ቱን ጨዋታ ማንቸስተር ዩናይትድ ማሸነፋቸውን ተከትሎ 36% የኒውካስትል ማንቸስተር ዩናይትድ ላይ ማሸነፍ ንጻሬ በኤዲሃው የተመዘገበ እንደሆነ መናገር ይቻላል ተብሏል። ከዛ በተጨማሪ ኒውካስትል ዩናይትድ በፕሪሚየር ሊጉ ባለፉት 20 በሴንት ጄምስ ፓርክ ባደረጋቸው ከምሽት 1 ሰዓት እና ከዛ በኋላ ባደረጋቸው የሜዳው ሴንት ጄምስ ፓርክ ጨዋታዎች ላይ የተሸነፈው 2ቱን ብቻ ነው። በዌስትሃም 2-0 ኖቬምበር 2024 ላይ፣ ከዛ በተጨማሪ ኦገስት 2024 ላይ ደግሞ በሊቨርፑል 3-2 ተሸንፏል እና በእነሱ ሰዓት አቆጣጠር ከ1 ሰዓት ከምሽት በኋላ ባደረጋቸው ጨዋታዎች በሜዳው ባለፉት 20 መርሃ ግብሮች የተሸነፈው 2 ነው። ይሄ ማለት በእኛ ሰዓት አቆጣጠር ከምሽት 3 ሰዓት ጀምሮ ባደረጋቸው ኒውካስትል ዩናይትድ መርሃ ግብሮች የተሸነፈው በዌስትሃምና በሊቨርፑል ነው በ20 ጨዋታዎች። ነገስ ማንቸስተር ዩናይትድ ይህንን ነገር ያስቀጥላል ወይ? የኒውካስትልን የምሽት ጨዋታዎች ያለመሸነፍ ጉዞ ይገታል ወይ?
ከ20 ጨዋታዎች 11 ጨዋታዎችን አሸንፏል፣ 7 ጨዋታዎችን አቻ ወጥቷል፣ 2 መርሃ ግብሮችን ብቻ ነው የተሸነፈው ተብሏል ማለት ነው። በሌላ በኩል እንግዲህ ኒውካስል ዩናይትድ ያለፉትን 3 በሜዳው ሴንት ጄምስ ፓርክ ያደረጋቸውን ጨዋታዎች ተሸንፏል። በአሳለፍነው ሳምንትም በኤቨርተን የደረሰበትን ሽንፈት የምናስታውስ ነውና ይሄ በምን አይነት መልኩ ማንቸስተር ዩናይትድ ይህንን ጨዋታ ይመለከተዋል የሚለው ነገር የሚጠበቅ ነው። ግን የኒውካስል አንዱ ደካማ ጎን እየመራ 9 ነጥቦችን ያባከነ ቡድን እንደሆነ መናገር ይቻላል። ስለዚህ ነገስ ይህንን መጥፎ ባህሪው ማንቸስተር ዩናይትድ ላይ ጎል አስቆጥሮ ቀድሞ ይሸነፋል የሚለው ነገርም በስፋት እየተነሳ ካሉ መወያያ ርዕሶች ውስጥ አንዱ ነው። ዩናይትድ ደግሞ በተገላቢጦሽ በሜዳው ባለፉት 11 ከሜዳው ውጪ ባለፉት 11 ጨዋታዎች ክለቦችን በገጠመባቸው ሁነቶች ውስጥ አንድ ብቻ ነው ሽንፈትን ያስተናግደው አዌ ጨዋታዎች ላይ ማንቸስተር ዩናይትድ 5 አቻ 5 ደግሞ ድል አድርጓል። አንድ ጨዋታ ብቻ ነው የተሸነፈው፣ እሱም በቦክሲንግ ዴይ በፌስቲቭ ፔሪድ ከአስቶን ቪላ ጋር 2-1 የተሸነፈበት የዲሴምበር ጨዋታ። ፌስቲቭ ፔሪድ ላይ ቦክሲንግ ዴይ ላይ ኒውካስል ነው የገጠመው፣ በፌስቲቭ ፔሪድ ደግሞ አስቶን ቪላ እንደገጠመ እናስታውሳለን። 2-1 የተሸነፈበት አጋጣሚ የሚታወስ ነውና ከዚህ ቀደም ከ11 ጨዋታዎች በፊት ባደረጋቸው የማንቸስተር ዩናይትድ የ11 መርሃ ግብሮች 7 ሽንፈቶችን አስተናግደዋል። አንድ ድል ብቻ ነው የነበረው፣ 3 አቻዎችን ወጥቷልና ባለፉት 11 መርሃ ግብሮች ግን ከአዌይ ማች ላይ ዩናይትድ 5 ማሸነፍ 5 አቻ 1 ሽንፈትን ያስተናግደው። ይህንን ሪከርድ ያስቀጥላል፣ አብረን የምንመለከተው ሌላ ጉዳይ ይሆናል። አንቶኒ ጎርደን ከ38 ሙከራዎችን አድርገው በፕሪሚየር ሊጉ 3 ጎሎችን ያስቆጠረው ደካማ ኮንቨርዥን ሬት እንዳለው ተመላክቷል። 8% የሚፈጠሩ ድሎችን ወደ ግብነት የመቀየር አቢሊቲ እንዳለው ተመላክቷል። አንቶኒ ጎርደን ግን በሁሉም ውድድሮች ደግሞ በተለይ አንቶኒ ጎርደን በአውሮፓ ቻምፒዮንስ ሊግ ቋራ ባቅ ላይ የነበረው ሚና እናስታውሳለን እና በሁሉም ውድድሮች ባደረጋቸው 38 ሙከራዎች ግን 11 ጎሎችን አስቆጥሯል። የቻምፒዮንስ ሊጉ መርሃ ግብሮቹ ሌሎችንም ውድድሮች ጨምሮ 29% የኮንቨርዥን ሬት የተፈጠሩ የግብ ዕድልን ወደ ግብነት የመቀየር እድል ነበረው ተብሏል። ግን በሊጉ ከ38 ሙከራ 3 ጎል ብቻ ነው ያስቆጠረው። 8% ኮንቨርዥን ሬት እንዳለው ተመላክቷል። ነገስ አንቶኒ ጎርደን ለማንቸስተር ዩናይትድ ተከላካዮች ፈተና ይሆናል፣ አብረን የምንመለከተው ይሆናል። በዚህ ጨዋታ ላይ ጃኮብ ራፕሲ ምናልባት ልክ እንደ ብሩኖ ፈርናንዴስ በተጋጣሚ ቡድን ውስጥ ጎልቶ ሊወጡ ይችላሉ ከተባሉ ተጫዋቾች መካከል አንዱ ነው። በፕሪሚየር ሊጉ መጀመሪያ ላይ 15 መርሃ ግብሮችን ሲያደርግ ምንም አይነት የጎል አስተዋጽኦ አላደረግም፣ አሲስትም አያደርግም፣ ጎልም አያስቆጥርም። ግን አሁን ባለፉት 3 ጨዋታዎች ላይ ግን ወይ ያስቆጥራል ወይ አሲስት ያደርጋል። 2 ጎል አስቆጥሯል፣ 1 አሲስት አድርጓል እና ለተከታታይ 4 ጨዋታዎች ይህንን ሳክቶ አያውቅም በእግር ኳስ ሕይወቱ ይላል። ስለዚህ 4 ተከታታይ ጨዋታዎች ላይ ጃኮብ ራምሲ ወይ አሲስት ያደርጋል ወይስ ያስቆጥራል የሚለውም የነገው ሌላኛው አንዱ መወያያ ርዕስ ነው። ብሩኖ ፈርናንዴዝ ለሪከርድ ይጫወታል፣ ጥያቄ የለውም። በድጋሚ ለመግለጽ እኔ ከጸባይ አንጻር ከባህሪ አኳያ አይመቸኝም ብያለሁ እንጂ የብሩኖ አቋም ጥያቄ የለውም። ብሩኖ ከሌለ ዩናይትድ ባዶ እንደሆነ ማሳያ ነው። ሁሉም የፕሪሚየር ሊግ ክለቦች እንደሚወዱት እንደሚፈልጉት ማሳያ እንደሆነ መናገር ይቻላል። ከሮናልዶ ጋር ፈጠረው ውስጥ አገባ ነው ያንን ነገር ለማንጸባረቅ የሞከርኩት እና ይሄ ንጭንጮቹ አንዳንዴ ስሜታዊ ሆነን ኳስ ስናስተላልፍ ገልጫዋለሁ እንጂ ብሩኖማ ብሩኖ እንደሆነ መናገር ይቻላል። የዓለም ዋንጫ ላይ ፖርቹጋል ብሔራዊ ቡድን ደጋፊ ነኝ። አንዱ ፖርቹጋልን ከፍ እንዲያደርግ የምፈልገው ተጫዋች ብሩኖ ነው እና ነገ እንግዲህ እስካሁን ፕሪሚየር ሊጉ ብሩኖ ፈርናንዴዝ ያደረጋቸው አሲስቶች እንግዲህ ከፍተኛ እንደሆኑ መናገር ይቻላል እና በአንድ የውድድር ዓመት ለማንቸስተር ዩናይትድ ዴቪድ ቤካም 1999ና 2000 ላይ 15 አሲስት ያደረገበት ወይም ለጎል የሆኑ ኳሶችን ለቡድን አጋሮች ያቀበለበት ሪከርድ ነው። ሉዊስ ናኒ እንዲሁ በተጨማሪ 14 አሲስቶችን ያደረገበት አጋጣሚ እንዳለ መናገር ይቻላል። አንቶኒዮ ቫሌንሲያ 2011-12 ላይም 13 አሲስቶችን በማድረግ የሚታወስ ነው እና አሁን ብሩኖ ነገ በዚህ ጨዋታ ላይ አሲስት የሚያደርግ ከሆነ የአንቶኒ ቫሌንሲያን ሪከርድ ይሰብራል። ከዛ በቀሪ መርሃ ግብሮች ላይም በፕሪሚየር ሊጉ ገና ጨዋታዎች ስላሉ የዴቪድ ቤካምንም የሉዊስ ናኒንም ሪከርድ የመስበር ድል እንደሚኖረው ይጠበቃል። በአጠቃላይ ደግሞ የኬቨን ደብሮይነ እና የቴሪ ዳንኤል ኦንሪን የ21 አሲስቶችን ይሰብራል ተብሎ ይጠበቃል ማለት ነው እና በዚህ ረገድ ብሩኖ ከጸባይ አኳያ ነው የተቸውት። በማንቸስተር ዩናይትድ በኩል አሁንም የማጉዌርና የሉክሾ ጉዳይ አልለየለትም። ከጨዋታው ውጪ ላይሆኑ ይችላሉ። የተሻለ የረፍት ጊዜ ያላቸው ገና
የሚል አስተያየታቸውን ማይክል ካሪክ ሰጥተዋል። ስለዚህ ይሄም በነገው ጨዋታ ላይ ገና እልባት ያላገኘ ነገር ነው። ጥሩ ስሜት ስላልተሰማቸው ነው ቅያሬዎችን የፈጸም ነው የሚሉ ሀሳቡን ማይክል ካሪክ ተናግረዋል። ከችሎታና ከብቃት አንጻር ተጫዋቾቼ ምን ማድረግ እንደሚችሉ አሳይተዋል። በአሁኑ ጊዜ ስለ ተጫዋቾቹ ከሚገባው በላይ ምስጋና ማቅረብ እችላለሁ ብለዋል። ለኤዱና ለቡድን አባላቱ ትልቅ ክብር አለኝ፣ እያንዳንዶቹን ደግሞ በቅርብ አውቋቸዋለሁ ሲሉ ማይክል ካሪክ ከጨዋታው ፊት በሰጡት ጋዜጣዊ መግለጫ ላይ ይሄንን አንጸባራቂ አድርገዋል። አሁንም የተማርኩ ነው፣ በሄድኩበት ሁሉ እማራለሁ፣ ነገሮችን ለየት ባለ መንገድ አከናውናለሁ። ዋናው ነገር ባለንበት ጊዜ ውስጥ መቆየት፣ በትህትና መቀጠልና በስሜት አለመወሰድ ነው። በራስ መተማመን እንደ ግብአት መጠቀም አለብን የሚል ቡድኑን አንድ የሚያደርግ ሀሳባቸውን እንዳጋሩ ተናግረዋል። ስለ ቻምፒዮንስ ሊግ ስለ ማለፍ ተጠይቀው ከጨዋታዎቹ አንጻር በጣም ወደፊት ርቀን እየተመለከትን አይደለም። አሁን ላይ ትኩረታችን በስራችን ላይ ነው። ብዙ ጊዜ እዚህ ስለነበርኩ አውቀዋለሁና ቻምፒዮንስ ሊግ አስቸጋሪ ቦታ ነው፣ የት እንዳለን እንረዳለን የሚል ሀሳባቸውን ተናግረዋል። ስለ ብሩኖ ከዚህ በላይ የምጨምረው ነገር የለም። እዚህ ረጅም ጊዜ የቆየ ሲሆን በተለያዩ መንገዶች ስኬታማ መሆን ችሏል። በአሉም በግሉም ማንነቱ ብቃቱን በተግባር እያሳየ ነው የሚል አስተያየታቸውን ለግሰዋል። ማንቸስተር ዩናይትድ ከማዕዘን ምት ሲመታ ቡድኖች ስለሚፈጥሩ ትርምስም ተናግረዋል። አሰልጣኝ ማይክል ካሪክ ነገሩ ከመጠን በላይ የሄደ ይመስለኛል፣ አሁን ቀስ በቀስ ከልክ በላይ እየሰፋና እየጠነከረ መጥቷል ብሏል። በተለይ በኤቨርተኑ ጨዋታ ላይ ይሄንን እንዳስተዋልን መናገር ይቻላል። ማንቸስተር ዩናይትድ ነገ ወሳኙን ጨዋታ በሴንት ጄምስ ፓርክ ምሽት 5 ሰዓት ከሩብ ከኒውካስትል ዩናይትድ ጋር ያደርጋል። መልካም ውጤት ለብራንዶ ክለብ።